ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እዚህ ጋር የሩታ እህት ማርታ እያለቀሰች ነው ማለት ነው። እህቴ እየተጎዳች ነው፣ እህቴ እየተጎዳች ነው አለች። አንዳንዴ ማለት ጉዳቷ አዎ ሰው አለ ብሎ ልትጎዳ ትችላለች ማለት ነው። ግን ይፍሌል አብሔር ማለት ነው። አብሔር የምትናገረውን እያስተዋልክ አስደግመው እንደዚህ ብለው እንደዚህ አልከው እንደዚህ አንተ አብረህ ከሷ ጋር ነበርክ በፊት እና ለሚያልፍ ቀን የሚያልፍ ቃላቶች አትነጋገሩ። ሰላም የሚመጣ ትሆንም አብረው ይኖራሉ፣ ሰላም የማይመጣ ትሆንም ያው እንደተለያዩ ይቀራሉ ማለት ነው። እንግዲህ ሄርሜላ ልጁም እኔ እርግጠኛ እርጉዝ ትሆን አትሆን አላውቅም፣ ልጁም ያለ አይመስለኝም። በዚህ ምክንያት ነው እየተጎዳች ያለችው ማለት ነው። አብርሃም ጥሯት ስለሄደ እንግዲህ እኔ ይሄ ነገር ድራማ የሚመስለኝ ነበረ። ግን ድራማ ቢሆን ኖሮ ለምን ይሄን ያህል ልቅሶ መጣ? ይሄን ያህል ሐዘን እና በጣም እያለቀሰች በጣም በቃ እንትን እያለች ነው፣ እየተጎዳች ነው። ከምንም ልናጥናናት አልቻልንም እያለች ነው። እናንተ ሰጎን ነው ሆናችሁ አጥናናችኋት። ሩታ የዛን ጊዜ ሆዷን እንደዛን ገፍጥጣ ጥሯት እናንተ ጋር ሲሆን ወልዳ ራስ ቤት ተኝታ ከእሷ ጋር ሲሆን እሷን ማናጥናናት። እሱንም እያሰብክ አብሔር አንዳንዴ የምትናገሩትን እወቁ። ምንም ነገር እንዳይቆጫቸው እያላችሁ ነው ኤፍሬም ማለት ነው እንትን የምትሉት። ስለዚህ ዛሬ ማታ በሚለቀቀው ቪዲዮ ታያላችሁ። ምንም ይሁን ከዚህ ጋር እንግዲህ የመለጠውን መርጧል። እኔ ጤነኛ ይሁን አይሁን አላውቅም፣ ግን እኔ እያስመሰለ ይመስለኛል። ሰው አሁን የሚለው ማታ ማታ ብለው ያመሻሉ። ልጃቸውን ይዘው ወደ ውጭ ነው የሚያመሹት። አሁን እሷና እሱ ብቻ ናቸው የሚኖሩት ቤት ውስጥ ነው እየተባለ ያለው እና ይህን ያህል ነገር እንደዚህ ይህን እስከሚሆን ድረስ ለምንድን ነው? ቤተሰቦቹ አሉ አይደል እንዴ? እናንተ ምን ቤት ናቸው? ከወንድም እኮ አትበልጥም አቤል። ምንም ቢሆን የእናቱ ልጅ ነው። እኔ የፈለገ ይሁን እንጂ ብጠራውም በወደውም ባልጠራትም እህቴ ልጅ፣ ወንድሜ ነው። ክፏቸውን አልፈልግም። እውነቴን ነው የምላቸው፣ ክፏቸውን አልፈልግም። በምንም ቢያስቀይሙኝ ምንም ቢያደርጉኝ እኔ አንዳንዴ ይገርመኛል። ከኔ ወደ የተበደለ ሰው ብታገኙ እኔ ወደ በጣም ብዙ ነገሮች እንትን ያለ ሰው ብታገኙ ግን በቤተሰቦች በምንም በእህቴና በወንድሜ አልጨክንም። ለምን እንዴ? የእናቴ ልጆች ናቸው። እንዴት ነው በእነሱ ጨክኔ የምቀረው ማለት ነው? ምን ብበድለኝ ለወደው ተናድጄ ምን ብዬ ላስቀይማት ወይ ልታስቀይመኝ ትችላለች። ግን ይህ መጥፎ ነገር ላለግባት አልችልም። ብሞት ማለት ነው ብሞት እሷም ልታረግብኝ አትችልም። ተናዳ ብዙ ነገር ልትለይ ትችላለች፣ ግን እንደዚህ አይነት ነገር ልታረግብኝ አትችልም። ቢሆንም ምንም በምንም ቢያዝ ማለት ነው እኔ ከወንድሙ አብልጦ ሩታን ወዶ ለሩታ ተደርቦ ከብሬስ ላይ መተት ያሰራበታል ብዬ አላስብም። እናንተም እንደማታስቡ እርግጠኛ ነኝና እንግዲህ ሄርሜላ ፈጣሪ ማለሽ ማለት ሰው ያጨደ የዘራውን ነው የሚሄደውና ጥሩ ነገር ብትሰሪ ኑሮ መልካም ነገር ይመጣልሽ ነበር ማለት ነው። አንዳንዶቻችሁ ደግሞ በሳት ተፈትነው ወርቅ አገኘች ትላላችሁ። ይሄው እያለቀሱ አይደል? መቼ ነው ወርቅ ያገኘችው? እኔ እኮ አንዳንዴ በጣም ትገርሙኛላችሁ ዩቲዩበሮች። ለምን እነሱን እያያችሁ እነሱን እያዳመጣችሁ አሰሩም? ቲክቶክ ላይ የሚወራውን ነገር ትታችሁ ማለት ነው። እና እንግዲህ በወርቅም ተፈተነች በሳትም። በነገራችን ላይ ማለት ነው እንደውም የተፈተነችው በሳት ሩታ ነች። መጨረሻው ወርቅ የምታገኘው ሩታ ነች። ብዙ ነገር ያየችው ማለት ነው። እናንተ አሁን ሩታ ነች የሩታ በደር ነው እየታያችሁ ያለው ማለት ነው። የሄርሜላና የአብርሽ ግን በምንም ነገር እየታያችሁ አይደለም። ልጅ ያላችሁ ብቻ ናችሁ ልትረዷት የምትችሉት። ልጆቻችሁ ከጎናችሁ የያዛችሁ ብቻ ናችሁ ልትረዷት የምትችሉት። ልጃችሁን እዛ ኢትዮጵያ ጥላችሁ መታችሁ እዚህ ጋር ቲክቶክ ላይ ቁጭ ብላችሁ በእናታችሁ እጅ ወይም በቤተሰብ ወይም በባል እጅ ወይም በባል እናት እጅ ጥላችሁ እዚህ ጋር ወታችሁ የሰው እንትን መሳደብ አትችሉም። የሰው ማለት ነው። ለምን? የእናንተ ልጆች ምን እንደሚደርስባቸው ሁላችንም እናውቃለን። እናት አያቴ ብትሆን ራሱ
የሌሎቹ ልጆች እና እኔን እኩል ልታደርገኝ አትችልም። እናቴ ተላለች ማለት ነው። እናቴ ስትኖር ብቻ ነው ሁሉም ነገር የሚሟላው። ለምን በስደትም ሞሽም ዳንሽም እናት ስትኖር ብቻ ነው። ስለዚህ ልጅና እናት አባት አታለያዩ ማለት ነው። ዝም ብላችሁ እናንተ የእንትን በሉ እና ኤፍሬም የምታወራው በራሱ ወደ ራሱ ይመለስና ወደ ራሱማ ተመልሶ ነው እንግዲህ ያደረገችው ነገር እኮ አሁን ገልጦባት ነው ያሰላችሁት እኮ ሳህን ስለተፈታባችሁ ነው ይህን ሁሉ የምታደርጉም ማለት ነው። ወደ ራሱ ተመልሶ ነው ወደ ቤቱ የገባው። በፊትም አብርሽ ይስቃል ይጫወታል እንጂ እንደሌላው እንደዚህ አሽቃባጭ ምናምን አይደለም። ዝምተኛ ነው አብርሽ። የሁሉ ነገር ሲደርስበት ራሱ እንደሌላ እንትን አይልም። እንደውም ከሄርሜላ ጋር ሲሆን ብዙ ነገሮች እንትን የሚለው እንጂ አብርሽ እንደዚህ አይደለም በፊትም ስናውቀው። ስለዚህ ዝምታው ደግሞ ይመለሳል ወይም ድብርት ውስጥ ገብቶ ይሆናል። ምን ይታወቃል ማለት እዛ ጋር ህይወት ጀመረ፣ እዚህ ጋር ህይወት ጀመረ። ሁለት ህይወት ማስከድ አልቻለም። የሚበልጥበትን ደግሞ መለጠ። ከዛ ሲመልጥ ደግሞ ሁኔታው ሲከብዱት የሆነ ሲከብዳችሁ የሆነ እንትን የምትሉት የምታስቡት ሁሉ ይጠፋባችኋል። ስለዚህ እሱ ከብዶ ነው እንጂ አብርሽ ምንም አልሆነም። አብርሽ መተትም ምንም የለበትም። ስለዚህ እንግዲህ ማርታም ያው እግዚአብሔር ያጠራነች ነው የምንለው። በቃ ምንም ማድረግ አይቻልም። ያው የሰው የዘራውን ነው የሚሄደውና ሩታዬም እንግዲህ ያው ስንዴዋን እያጨደች ነው ማለት ነው። እናንተ ደግሞ አሸዋቸውን እንክርዳዳቸውን እያጨዳችሁ ነው ማለት ነው። ስለዚህ ምንም ማድረግ አይቻልም።